ብፁዕ አባታችን አቡነ መቃርዮስ፣ ክቡራን አበው መነኮሳት፣ አባቶች ካህናት፣ ዲያቆናት፣ በቅድስት ቤተክርስቲያን አገልግሎት ለረጅም ዓመት የቆያችሁ ዘማሪያን እንደምን ዋላችሁ? የሁላችሁንም ስም ለመጥራት 15 ደቂቃ ስለማይበቃኝ ነው። በጣም ይቅርታ ጠይቃለሁ። ወደ ትምህርታችን ቀጥታ ለመግባት እንዲያመቸኝ ስለሆነ ነው። አምላካችን ቅዱስ እግዚአብሔር በእድሜ በጤና ጠብቆ ይህችን ቀን 25ኛ ዓመት በዓላችንን ለማክበር ስለበሰበሰበን የእርሱ የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ በተሰጠን ደቂቃ የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 9 ጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማረው የወንጌል ቃል መነሻነት እንማራለን። የመጽሐፍ ቅዱሱን ቃል ሁላችሁ መስማት እንድትችሉ አነብላችሁና እናንተም አድምጣችሁ ወደ ትምህርታችን እንሄዳለን። በዚያንም ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም በወደቡ ላይ ቆመው ነበረ። በምሳሌም ብዙ ነገራቸው፣ እንዲህም አላቸው። እነሆ ዘሪ ዘርን ሊዘራ ወጣ። እርሱም ሲዘራ አንዱን በመንገድ ዳር ወደቀ፣ ወፎችም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬትም ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረውም ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ላይ ወደቀ፣ አንዱም 100 ሌላውም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ ይላል። ስለ ቃሉ በድጋሚ አምላካችን ስሙ የተመሰገነ ይሁን። ይህ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ዘመኑ በዚች ምድር ሲመላለስ ተጽፎ የምናገኘው ያስተማረው ትምህርት ነው። ተጽፎ የምናገኘው ወንጌል ላይ ነው። ወንጌል እንደምታውቁት አምላካችን ኢየሱስ ክርስቶስ በዚች ምድር ላይ በቃል ያስተማረውን በእጆቹ የሰራቸውን ተአምራት በፍጻሜም ደግሞ ለድህነተ ዓለም ሲል ራሱን ቤዛ አድርጎ መስጠቱ ተጽፎ የምናገኝበት የከበረ የቤተ ክርስቲያናችን መጽሐፍ ነው። ወንጌል ግን ከመሰበኩ በፊት አስቀድሞ የተኖረ መጽሐፍ ነው። እስኪ ወንጌል በሉ። የተኖረ መጽሐፍ ነው። መጽሐፉ ከመጻፉና እኛ ጋር ተሳልመን ተነቦ ከመስማታችን በፊት ወንጌል መጀመሪያ የተኖረ ነው። ክርስቶስ የኖረውን ሕይወት ነው ደቀ መዛሙርቱን እንዲጽፉት ያደረጋቸው እንጂ ጽፈውት አይደለም ከዛ በኋላ የኖረው እና ወንጌላት ክርስቶስ ኖሮ መጻፋቸው ራሱ አንደኛው ማሳያና ማስተማሪያ የሆነው የሚሰበክልን ማንኛውም የቤተ ክርስቲያን መሰረታዊ ትምህርትን በሉት የሕይወትም ትምህርት የቤተ ክርስቲያን ድምጿ ለማሰማት ብቻ በሊቃውንቱ የምታወጣው ድምጽ ሳይሆን የሚኖር ሕይወት። የትኛውም የቤተ ክርስቲያን ትምህርት የእውቀት ያለብንን ጉድጓድ ወይንም ደግሞ አለማወቃችንን የሚደፍንልንና አዋቂዎች የሚያረገን ብቻ ሳይሆን የትኛውም ቃለ እግዚአብሔር የሚኖር ሕይወት ነው። ለዛ ነው ጌታችን ኢየሱስ ክርስቶስ አስቀድሞ የኖረውን ነገር ለደቀ መዛሙርቱ ለዓለም ሁሉ ዜና እንዲሆን ከቃሉ ብቻ ሳይሆን ከሕይወቱ መማር እንዲችሉ ጻፉት አላቸው። ለዛ ነው ደቀ መዛሙርቱ ያንን አደረጉት። ቅዱሳኑም ከዛ በኋላ የተነሱት በሙሉ የሕይወት ታሪካቸው፣ ገድላቸው፣ ድርሳናቶቻቸው የሁሉም ሲጻፉ ኖረውት ነው የሚጻፈው እንጂ ከመኖራቸው በፊት ተጽፎ እንዲህ አድርገውት ለማለት አይደረግም። ስለዚህ ወንጌል የሚሰበክ ስብከት ብቻ ሳይሆን የሚኖርም ጭምር ሕይወት እንደሆነ ክርስቲያኖች ማወቅ አለባቸው። ክርስቶስ ለዛ ነው ወንጌልን በሚያስተምርባቸው በመዋዕለ ሥጋዌ ዘመኑ ላይ በእያንዳንዱ በሚገኝባቸው ቦታዎቹ ላይ ሰሚዎቹ አስቀድመው ትምህርቱን እንዲያዳምጡት ከዛ እንዲኖሩት ነው። መጨረሻ ላይ መጻፋቸው አይቀርም። እንዲህ ተብሎ ነበረ ለታሪክ ማስቀመጣቸው የማይቀር ነገር ስለሆነ መጀመሪያ ወንጌል ይሰማል፣ ከዛ ይኖራል። እስኪ ወንጌል በሉ። ይሰማል፣ ከዛ ምን ይደረጋል? ይኖራል። አብዛኞቻችን የወንጌልን ቅደም ተከተል አዛብተነው ካልሆነ በቀር ያልሰማነውን ልንኖረው አንችልም። የምንኖረውን ደግሞ የሰማነው ከሆነው ጋር አብሮ የሚመሳከርና የሚተያይም ጭምር ጌታው ክርስቲያኖች ቤተ ክርስቲያን ናት። ክርስቶስ የሚሰማው ሰው ካገኘ እንኳን ቤተ ክርስቲያን ውጭ ባህር ማዶ ያልገቡትንም ሰዎች ይናገር።
አድማጭ ካለ ማለት ነው። ለዛ ነው ትምህርቱን ሲቀልል መጨረሻ ላይ ሰምታችሁታል። የሚሰማ ጆሮ መስማትን ይስማ ይላል። ቤት ውስጥ ያለ ሰውማ እንደሚያዳምጥ እኮ ይታወቃል። ያው የተለያየ አቋም ከሌለው በቀር ውጭ ያለ ሰው ግን ስላልገባ የማይጮህለት እንዳይመስላችሁ እያለ ነው። ሁለተኛው ግን ጌታችን ኢየሱስ ክርስቶስ ከቤት ወደ ውጭ የወጣበት ምክንያት ብዙ ሰዎች እርሱን ለማየት ይናፍቁ ስለነበረ ነው። ክርስቶስን ያስተማረበት ቦታ ላይ የሚገኙ ቃሉን የሚሰሙ ተማሪዎቹ በሙሉ ሁሉም ቃል እግዚአብሔር ለመስማት አይሰበሰቡ። አንዳንዶች እውነት ነው ቃሉን ሰምተው እስከ መጨረሻው ለመጽናት ይማራሉ። ሌሎች ውበት ደምግባቱን ለማየት የሚመጡ አሉ። ሌሎች ማሳያ ጽጌ ላይ ሁሉም ማህሌት የሚቆመው ለማመስገን ነው እንዴ? አይደለም እኮ። የሚያመሰግኑ ያመሰግናል። ከዛ ውጪ ግን ቢያንስ ቆሟል ተብሎ እንኳን የዕለት ምግቡን ለማግኘትም እኮ የሚመጣ ሰዋል። ቤተ ክርስቲያን የምታበላው የምታጠጣው ማለት ነው። ዝክሩ፣ ጽዋው፣ ሰንበቴው አገልግሎቱ ይሄ ነው በነገራችን ላይ ዋነኛው። ሌሎች ቤተ ክርስቲያን የሚገኙት ደግሞ ውበት ነገር ማርኳቸው። ውበት በነገራችን ላይ እንደ ቤተ ክርስቲያን የሚያምር ነገር የለም። በጥቅሉ ስርዓተ አምልኳ፣ ዝማሬዋ፣ ትምህርቷ ምንም ነገር የሚያምርባት ደጅ ናት ቤተ ክርስቲያን እና ያ ማርኮት የሚመጣ ሰው አለ። በተለይ ደግሞ ከየካ አጥቢያ ከመጣችሁ ጥር 12 የማያምረው ሰው የለም አይደለ? ቃና ዘገሊላን ሁሉም ህሊናው ላይ ተስሎ ያለበት ቃለ እግዚአብሔሩ፣ የሚደረጉት ተአምራቶች፣ የምንበላው የምንጠጣው ምግበ ስጋ ምግበ ነፍስ ብቻ አይደለም። ውበቱ ስርዓቱ የሚማርከው ሰው አለ። ይሄ ያስጣላንም በነገራችን ላይ ሰው በተለያየ ምክንያት እግዚአብሔር ጋር ሊጠጋ ይችላል። ሰው በተለያየ ምክንያት ከአምላኩ ጋር ለመኖርም ጥሪ ሊቀርብለት ይችላል። ይሄ አላንስ ብሎ ክርስቶስ የሚገርማችሁ ሊከሱትና ከርሱ ስተት ከማይገኝበት ስተት ፈልገው የሚመጡትንም ሰዎች ያስተምር ነበር። አሁን እኮ እኛ ተገላቢጦሽ ሆነብን ነው ታውቃላችሁ። ቤተክርስቲያንን የማይፈልጋትን እኛም አንፈልገው። ያ ግን አይሰራም። ክርስቶስ እርሱን የሚሰቅሉትን ያስተምራቸው ነበር። አሳልፈው እንደሚሰጡት እያወቀ ነገር ግን ይናገራቸው ነበር። ዛሬም እኮ ያልገባን ሰዎች ነን። ጮህን ማንም አይሰማንም። ቤተክርስቲያን ለምን ትናገራለች? መናገር አለባት። ከርሷ ዳበደሉ መውረድ አለበት። ሳንናገር የሚመጣው መቅሰፍት ለሚደርስበት ሰው ሁሉ ቤተክርስቲያን ኃላፊነቱን አትወስድም። ከመምጣቱ አስቀድሞ ትናገራለች እንጂ። ስለዚህ ክርስቶስ ውጪ የሚሰበሰቡትን ሰዎች ለማስተማር ሲል ወጣ። ህዝቡ ተሰብስበዋል። የሚያስተምረውን ነገር ለመናገር ለመስማት ናፍቀዋል። ጌታችን ኢየሱስ ክርስቶስ ታዲያ ባህር ወደቡ ላይ አብረው መሬቱ ላይ ቆመው የነበሩትን ሰዎች ለማስተማር ታንኳ ላይ ወጥቶ መናገር ጀመረ ይላል። እንደ ቀላል የሚታይ አረፍተ ነገር አይደለም። በነገራችን ላይ አብሯቸው ቆሞ ለምን አላስተማራቸው? እንዲያውም ታንኳ ላይ እኮ ተጭኖ ማስተማር ሲጀምር እኮ ታንኳ ባህር ላይ የሚንሳፈፈው አይደል እንዴ? ባህር ላይ የተንሳፈፈ ነፋስ አለ፣ ለመናገር አይመችም። አድማጭም ምናልክ እያለ በጣም አድርጎ ለማድመጥ በጣም ይከብደዋል። ክርስቶስ እነርሱን ለማስተማር ግን አብሯቸው የቆመበት ወደብ ጋር ሊቆም አልፈለገም። እነሱ የማይደርሱበት ታንኳ ላይ ተቀመጠና ቆሞ ማስተማር ጀመረ። ክርስቶስ የተሳፈረባት ታንኳ ክርስቲያኖች፣ አንደኛ ቤተ ክርስቲያን ናት። ቤተ ክርስቲያን ክርስቶስ ብቻ የሚሳፈርበትም ታንኳ ናት። ታንኳ መሸከም የምትችለው ከጀልባና ከመርከብ አቅም አንጻር አንድ ሰው ብቻ ነው። ቤተ ክርስቲያንም ስጋዊ በሆነ አይምሮ በውጪ ለሚያያት ሰው ብዙ ሰው ሊመለከት ይችላል እንጂ መሪዋም አዛዧም ናዛዧም አንድ እግዚአብሔር ብቻ ነው። ታንኳው ላይ ያለው እርሱ ነው ለማለት የምንጠቀመው ለዛ ነው። ሁለተኛው ጌታችን ኢየሱስ ክርስቶስ የተሳፈረባት ታንኳ የእያንዳንዱ የክርስቲያኖች ነፍስ ምሳሌ ነው። ዛሬ ለመታደል ሆኖ እግዚአብሔር እንደ ታንኳ የተባለ ሰውነታችንን እሱ ብቻ ሊቆምበት ሲያስፈልግ ስንቱ ነገር ስለቆመበት ነው ባህሩ እንደፈለገ ወደዛና ወደዚህ የሚያደርግ። ባህር ዓለም ናት። ዓለም እንደፈለገች ክርስቲያኖችን ማንም እንደመጣ እንደፈለገ ወደነዛና ወደዚህ የሚያደርገን ሰውነታችን ታንኳው ላይ ያቆምነው እግዚአብሔርን ብቻ ስላልሆነ። ሰውነታችን ብዙ ነገር ከብዶታል። ጥላቻው በሉት፣ ቂሙ በሉት፣ በቀሉ በሉት፣ መገፋፋቱ፣ የሚሞተው ሰው፣ ይሄ ሁሉ ነገር ከብዶታል። ይሄ ግን እግዚአብሔር እኛ ላይ ያመጣብን ሳይሆን እኛው ራሳችን ታንኳው ይችላል ብለን ስበን ያመጣ ነው የራሳችን በደልና ኃጢአት። ለዛ ነው ክርስቲያኖች ሰውነታችሁ መሸከም የሚችለው እኔን ብቻ ነዋል። እግዚአብሔርን ብቻ የሚሸከም ሰውነት ይስጠን አምላካችን። ያ ሁሉ የማይጠቅመው ነገር መወገድ አለበት ከኛ። ስለዚህ ክርስቶስ ታንኳ የተባለች ቤተክርስቲያን ታንኳ የተባለ የኛ ሰውነት ላይ ቆመና ወደቡ ዳር ሆነው የሚያስተምሩትን ሰዎች መናገር ጀመረ። ወደቡ ዳር ያሉት ደግሞ ምን አይነት ሰዎች መሰሏችሁ? አንዳንድ ሰው መስማቱን ማዳመጡን መኖሩን ይፈልጋል፣ ግን ዳር ነው መሆን የሚፈልገው።
አሁን እውነት ቤተክርስቲያንን የሚወዳት ሰው በነገራችን ላይ በዚህ ወቅት የሚለካው ወደቡ ዳር ሲሆን አይደለም ክርስቶስ ያለበት ታንኳ ላይ አጠገብ መሆን እስከሚችል ድረስ አብሮ መዋኘትን አብሮ ከርሱ ጋር ለመሄድ የሚናፍቅ ሰው ትዝ ይላችኋል ጌታችን ኢየሱስ ክርስቶስ በመርከብ ደቀ መዛሙርቱን ተሳፍረው እንዲጠብቁት ካረገ በኋላ ከተወሰኑ ርቀት በኋላ ራሱ ጌታችን ኢየሱስ ክርስቶስ የተሳፈሩበት ባህር ላይ በእግሩ እየተራመደ መጣ እነሱ የመሰላቸው ቀን ሲያስወጡትና ሲያሳድዱት የነበረው ርኩስ መንፈስ አሁን ደግሞ ባህር ላይ አስጥሞ ሊገለን ነው ብለው ተሳቀው እየሰማችሁ ነው ግን ባህሩ ላይ ሲራመድ የነበረው እነርሱ ከመጣባቸው አውሎ ንፋስና የሚያሳቀቃቸው ነገር በሙሉ ሊያረጋጋቸው የመጣው ክርስቶስ ነው አላወቁትም ልክ ሲያውቁት እርሱ መሆኑን ግን ቅዱስ ጴጥሮስ ምንድነው ያደረገው እንዲመጣ ወደ እርሱ እንዲጠጋ አዘዛሉ እሺ ና አሉ ጴጥሮስ እየረገጠው የሄደው ወገኖቼ ምንድነው ደረቅ መሬት ነው እንዴ ባህር እኮ ነው እየረገጠ ሄደው እምነቱ ብቻ ሳይሆን ባህሩን ያስረገጠው አብሮ ወደቡ ዳር እዛ ጋር የተመለከተው ማንንም መሆኑን ስላየ ክርስቶስን ስለሆነ እኮ ዛሬ ቤተክርስቲያንን ከዳር የምንመለከታት ሰዎች አሉ ችግሩ የሚመጣው ነገር በሙሉ እኛን የማይመለከተን የሚመስል ዳር ላይ ሆነ መውቀስ አትችልም ዳር ላይ ሆነ አስተያየት መስጠት አትችልም ዳር ላይ ሆነ እንዲህ ቢደረግ አትበሉ ቤቱ ያንተም ጭምር መገኘት ያለብህ ታንኳው የቤተክርስቲያኑ ዙሪያ ላይ ነው እንጂ ወደቡ ዳር ቆመህ እኔን አይመለከተኝም የምንልበት ጊዜ አይደለም ሁላችንም በመንችልበት በአቅማችን ቤተክርስቲያን ላይ መገኘት ያለብን ወቅት ቢኖር ይሄ ነው ደግሞ እግዚአብሔር የሚገርመው መልካም ነገር ላይ የማንሰበሰበው ክፉ ስንሰማ የምንሰበሰበው ነገር እኔ ደንቀኛል ሁሌ አባዚያችን ግን እኔ እግዚአብሔር ብቻ ይፍታል ሌላ ምን ይባላል ግን ጭብጡ ምንድነው ዳር ጋር የምንሆን ሰዎች መኖር እንደሌለብን ክርስቶስ ከዛ በኋላ ነው ዘሩን ሊዘራ ወጣን ትምርቱን ብዙ ሊቃውንተ ቤተክርስቲያን አስተምሯቸዋል ዘሩ የእግዚአብሔር ቃል እንደሆነ ገበሬው ክርስቶስ እንደሆነ የዘራባቸው መሬቶች የኛ የልቡናችን እርሻ እንደሆነ ይሄ ማንንም አይጠፋው እነዚህ ትምርቶች ላይ ግን የተወሰኑ ነጥቦች ብቻ ነው አንስቼ ትምርቴን መጠቅለል የምፈልገው የመጀመሪያው ክርስቲያኖች እናንተ ራሳችሁ ገበሬ ብትሆኑ ምርት የማታገኙበት መሬት ላይ ተደክማላችሁ አደጉ ክርስቶስ ቢዘራ ገበሬው ማረግ የነበረበት 30 እና 60 መቶ የሚያገኝበት ላይ ነው መድከም ያለበት እንጂ አስፋልት ላይ መዝራት የለበትም ጭንጫ ላይ መዝራት የለበትም እሾህ ላይ መዝራትም የለበትም መሬቱና መልካሙ ላይ ብቻ ነው ምክንያቱም ገበሬ ልብ ብላችሁ ስሙ ገበሬ ባንሆን ያንን የሚዘራውን ዘር የሚያገኘው ዘርቶ ከሰበሰበው ከጎተራው ቢረባው እንኳን ቆልቶ አይበላውም ዘሩ እየሰማችሁ ነው ቢረባው አይበላውም ያቺን ዘር በላት ማለት ነገ ዘላለም ዓለሙን በረሃብ ሊወድቅ ስለዚህ ረሃቡን ታግሶ ወቅት ተጠብቆ የሚያፈራበትን ጊዜ አይቶ ያንን መሬት አለስልሶ የሚያገኝበት ምርት ቦታ ላይ ይዘራው ገበሬው እግዚአብሔር ከሆነ ዘሩ የሱ ቃል ከሆነ እንደው ወገኖቼ ፍሬ እንደማናፈራ ያወቀ ለምን እንደሚደክምብን እስኪ መልሱልኝ መልካም መሬት እንዳልሆነ እርሻችን እኮ ጠንቅቀን እንኳን እሱኛ ምናውቀዋል ባለቤቱ መጥቶ ፍሬ ልልቀምባችሁ ቢል ምንድነው እኛ ላይ የሚለቅመው ኮሽም ካልሆነ ወይ ያልተዘራብንን ከማግኘት ካልሆነ በቃ ቤተክርስቲያን ያልዘራችብንን ያበቀለን እርሻዎችን ነኝ አባቶቻችን ያላስተማሩንን ኑሩት ተብለን ያልተሰበከልንን ነው እግዚአብሔር መጥቶ ልቃርም ቢል የሚቃርምብን ግን ቸርነቱ አይገርም መልካም መሬት እንዳልሆነን እያወቀ ልቡናችን ደረቅ እንደሆነ እያወቀ ይዘራብናል ለምን ፍሬ እንደማናፈራ እያወቀ እኮ እግዚአብሔር የሚዘራብን እኛው ራሳችን ተስፋ ቆርጠን ከርሱ እንድንለይ እኮ ለማድረግ አይደለም እርሱ የሚጠበቅበትን እንዳደረገ እናንተም የሚጠበቅባችሁን ማድረግ አለባችሁ ሊለን እኮ ነው መከራ የተባለ ፀሐይ ሲወጣ እንደምንደርቅ እያወቀ የሚዘራብን ለምን ይመስላችኋል ከርሱ የሚጠበቅበትን ለማድረግ እኮ ነው እግዚአብሔር በየዘመናቱ ክርስቲያኖች አጉድሎት የሚያውቅ ምንም ነገር የለም አይኖርምም ወደፊት አብዛኞቹ ነገሮች እርሱ ደክሞ የሰጠን ቤተክርስቲያን በእኛ ላይ ያልታነጸች እሱ ሰጥቶ መዝሙሩ በእኛ አልመጣ ሊቃውንቱን አስነስቶ በራሱ ቅዱስ መንፈስ ቃኝቶ ወንጌሉ በእኛ አስተሳሰብ አልተነገረ ራሱ ቅዱስ መንፈሱን ልቆ አስተምሮ እኛ በዛ ውስጥ ያለን ሚና ጥቂት እንደሆነ ታውቃላችሁ ብዙ ተደክሞብን ብዙ ተደርጎልን ጥቂት ነገር ነው የሚፈለግልን እኛ ግን ራሳችንን ስናየው እግዚአብሔር ምንም ያላረገልን እኛ ብዙ የሚጠበቅብን ነው አይደል የሚመስለው ተገላቢጦሽ ነው ነገሩ ግን እርሱ ነው በጣም ብዙ ያረጋው እርሱ ነው ብዙ የደከመው ጥቂት ደግሞ ከኛ ይጠብቅ እርሱ አንደኛው ሁለተኛው ዘር የሚባለው
ጠርጡለስ የሚባል ሊቅ ደግሞ ሲያስተምር ምን ይላል? ዘር የሚባለው ተዘርቶ የሚበቅለው የእግዚአብሔር ቃሉ ብቻ ሳይሆን ይላል። ልብ ብላችሁ ስሙ። ዘር የሚባለው ፍሬ የሚገኝባቸው ቅዱሳንም ጭምር ናቸው ይላል። ቤተክርስቲያን ክርስቲያኖች ሰብስባ የምታስተምረን ለዘመናት በተለያዩ መዝሙራት በተለያዩ መምህራን የምትደክምብን፣ ልብ ብላችሁ ስሙኝ እባካችሁ፣ ይሄ ሁሉ ነገር እኛ ላይ የሚወጣው መልካምና ጥሩ ዜጋ መሆን እንድንችል ለሀገር አይደለም። ይሄን ጠንቅቀህ ወቅ። እግዚአብሔር አንተ ላይ የሚደክምብህ ቅድስና እንዲኖርህ። ቅድስና የሌለህ መልካም ዜጋ ኮንክ ምን ትፈይድላታለህ ለቤተ ክርስቲያን? ማህበር ውስጥ የምንቀላቀለው፣ ሰንበት ትምህርት ቤት ውስጥ የምንገባው፣ ቤተ ክርስቲያን አንድነት ውስጥ የምንሰበሰበው ስብስብ እንዳለን በዛ ስብስብ ውስጥ ደግ ሰዎች እንደሆነ ለማጠየቅ ነው አይደለም። በመናሳልፋቸው በእያንዳንዱ ዓመታት ላይ ትክክለኛ ውጤታችን መገምገም ያለበት ጸንተን በቆምንበት ዓመታት ልክ ብቻ ሳይሆን ባፈራናቸው ቅዱሳንም ልክ ነው። የቤተ ክርስቲያን ተልእኮ ይሄን ቅዱሳንን ማፍራት በቃ አለቀ። ንጽህና ያላቸውን የእግዚአብሔርን ቃል የሚሰሙ ሰዎችን መውለድ። እዚች ቤተ ክርስቲያን ውስጥ ተሰብስበን ነው እኛ ያለን። አንዳንዶቻችን ግን ቤተ ክርስቲያን ውስጥ ስንገኝ በጣም ነው የሚገርማችሁ። ምን አይነት ጠባይ ያለብን? ጥሩ ከሆነን በቂ ብቻ ይመስለን። ካልሰረክ፣ ካልዘሞትክ፣ ካልዘፈንክ፣ በቃ እንደነዚህ ኃጢአት ካልሰራ የምንጸድቅ ይመስልሃል እንዴ? አባ ቢሾይ ካሜል የሚባሉ ከቅርብ ዓመታት 100-200 ዓመታት በፊት የነበሩ ጻድቅ አሉ። ምን ይላሉ መሰላችሁ? ሰው በእግዚአብሔር ፊት የሚመሰገነው ስላልሰራው ኃጢአት ሳይሆን ስለሚሰራው ጽድቅ ነው ይላሉ። እውነት ነው። እግዚአብሔር እኔና እናንተን ለመንግስቱ አክብሮ ግቡ የሚለን ያልሰራነውን የኃጢአት ዝርዝር ልክ አይቶ አይደለም። ንስሐ ገብተን መስራት የሚጠበቅብንን ጽድቅ ስላደረግን ነው እንጂ። ስለዚህ ቅድስና በጣም መሰረታዊ ነገር እንደሆነ እንዳንዘነጋው ክርስቲያኖች። እነዚህን ቅዱሳን ነው እግዚአብሔር ዘራቸው የተባለ። አንዳንዱን ቅዱሳን እግዚአብሔር አምላክ አለት ቦታ ላይ ዘርቷቸዋል። እማያምኑ ሰዎች ላይ እማያምኑ ምንነታቸው ትርጉማቸው ያልገባው ዛሬ አሁን በየአገሩና በየክፍለ ሀገራቱ የምንሰማቸው የሚሞቱት የሚታረዱት ክርስቲያኖች በሙሉ የተዘሩት አንዳንዶቹ በማያምኑ ሰዎች መካከል ነው። ምንነታቸውን የማያውቁ ክርስቲያን ማለት የክርስቶስ ተከታይ መሆኑን የማያውቁ በስጋቸው ነው እንጂ በነፍሳቸው ላይ ስልጣን እንደሌላቸው ያልተማሩ እነሱን በማሰቃየትና በመግደል ቁጥራቸውን የሚያወርዱት የሚመስላቸው ሰዎች ላይ ተዘሩ። ለምን ቅዱሳኑን ፍሬ የሚያፈሩበት ገዳም ላይ ለምን አይዘራቸው? ብዙ መነኮሳት እንዲሰበስቡ ለምን በዓታ አጽንተው በብህቱና በረሃ ላይ ያስቀምጣቸው? ብዙ ባህታውያንን እንዲሰበስቡ። ልብ ብላችሁ ስሙኝ ክርስቲያኖች፣ ቅዱሳንን የማያምኑ ሰዎች ላይ ባሉበት ቦታ ልባቸው በደነደኑበት ስፍራ እግዚአብሔር አምላክ እንዲቀመጡ የሚያረጋቸው የእነርሱን ጽናት እኛ እንድናይ፣ እነርሱ ባሉባቸው ቦታዎች ላይ ያልበገራቸው የክርስትና ህይወት እኛ በተቀመጥንባቸው ቦታዎች ላይ እየዋዠቅን ስለሆነ እንድንማርበት ነው። ዛሬ እኮ አስፋልት የተባለ ደረቅ ቦታ ላይ ተዘራንና እኛ ማለት ነው እኛን እምላችሁ ተዘራን። ስለዚህ ከመረገጥ ቢያንስ እንኳን መስሎ መገኘት ይሻላል ብለን የማንመስልበት ቦታ ላይ መስለን የተገኘን እኛው እኮ ነን። ደረቅ ሰዎችን መስለን የተገኘን። ክርስትናችን ካደረግነው ነጠላና አንገታችን ላይ ካለው ማህተብ ውጪ አያርገውና እሱ ቢወልቅ ምንነታችንን ማን በምን ያውቅ? ይሄ እኮ በጣም አስጊ ነገር ነው። ታውቃላችሁ የመጀመሪያዎቹ ዘመን ክርስቲያኖች አንገታቸው ላይ ማህተብ አርገው ነበር እንዴ ክርስቲያኖች መሆናቸው የታወቀው? ነጠላ አጣፍተው ስለሄዱ ነበር የታወቀው? አይደለም። ተው ክርስቲያኖች፣ እምንታወቀው በመገለጫዎቻችን ብቻ አይደለም በአኗኗራችንም ጭምር ነው። ይሄን አልተረዳነውም እኛ። ለዛ ነው እግዚአብሔር የማያምኑ ሰዎች ላይ ዘራቸዋል። መከራ የበዛበት ቦታ ላይ ሰምታችሁታል። ባዮሎጂ ላይ መቼም ለእጽዋት እድገት ፀሐይ እንደሚያስፈልግ ታውቃላችሁ። ለእጽዋት እድገት የሚያስፈልገው ፀሐይ እንዴት እጽዋቱን ራሱ ሊያደርቀው ቻለ? ቅዱስ ቄርሎስ ዘእስክንድርያ ምን ብሎ ያስተምራል መሰላችሁ? በፀሐዩ የደረቀው እጽዋት የደረቀው ፀሐዩ ሳይሆን ያደረቀው ከስር ቆንጥጦ መሬት ስላልያዘ ነው ይላል። አብዛኞቻችን ይላል ታዲያ ቅዱስ ቄርሎስ ከላይ ስንታይ ያፈራን መስለን ስር ሰደን ያላደግን ክርስቲያኖች ነን ይላል። እውነት ነው ሐሰት ነው? እውነት ነው። ስር አልሰደድንም። የሰደድን መስሎናል፣ ያደግን መስሎናል። ስንታይ ያፈራንም እንመስላለን። አብዛኞቻችን ግን ቤተክርስቲያን ውስጥ አልቆነጠጥንም ስራችንም። ለዛ ነው ፀሐይ ሲመጣ መከራ ሲመጣ ያለን መስሎን እንደታጣን የምንገኘው። እንደነዚህ አይነት ቦታዎችም ላይ እግዚአብሔር ቅዱሳንን ይዘራል እኛ እንድንማርባቸው ማለት ነው። አሁን የሚሞቱት የሚታረዱት ስለዚህ ምን አረጉ ይባላል? ደርቡሽ ያለበትን አቅጣጫ
ኮቴያቸውን ዳናቸውን እየፈለጉ ሰደው ሄዱ ይባላል። እና ሰደው ሄደው መጨረሻ ላይ አገኟቸው ከሩቆ ነው። በቃ ጥምጣማቸውን አድርገው በጣም ንጹህ ሆነው ነበር የሄዱት እኚህ ክርስቲያን። እና ምን ፈልገህ ነው አሉት ደርቡሾች። እንደ ወንድሞቼ ክብር ማግኘት እንድችል እባካችሁ እኔንም ግደሉኝ አሉ። ደርቡሽ ሲዋዛ ነው እንዲሁ ልንገልህ አሉት። በፍጹም እና አብረህን ትሄዳለህ አሉትና ጣዖት ቤቶቻቸው አስገብተው በየጥቂቱ አንዴ ጥፍሩን አንዴ ጣቱን አንዴ ቆዳውን እየቀረደዱ ፊት ለፊቱ መከራ ሲያበዙበት ይቅርብኝ እኔ ክጃለሁ ብሎ ካደ። መከራ ያላመጣብን እምነታችንንም እግዚአብሔር ስለሚያውቀው እየሰማችሁ ነው። መጠንከር ባለብን ጊዜ ላይ መጠንከር አለብን። መበርታት ባለብን ጊዜ ላይ መበርታት አለብን። የዋዛ ጊዜ ላይ አይደለንም ያለ ነው። ይሄ ዝም ብሎ የሞቅታ ወይ ደግሞ የሞቲቬሽናል ስፒች ወይ ንግግር ስብከት እንዳይመስላችሁ። በያለንባቸው ቦታዎች ላይ ቤተ ክርስቲያንን መስለን መታየት መቻል አለብን። ሶስተኛውም ተመሳሳይ ነው። እሾህ የፈራበት ገበሬው ዘር ነው የዘራው። እሾሁ ከየት ነው የመጣው ብላችሁ ብትጠይቁ ማቴዎስ 13 በጣም ብዙ የገበሬ ምሳሌ ያለበት ነውና አንዱ ክርስቶስ ያስተማረው የገበሬ ምሳሌ ላይ ምን ይላል? ገበሬው ዘር ዘርቶ ማለዳ ሲጨርስ ማታ ላይ ጠላት ይመጣና ይዘራበታል ይላል። ዛሬ ቤተ ክርስቲያን በያለንበት አጥቢያ ሊቃውንት በሚደክሙበት መጽሐፍት በሚጻፉበት መዝሙሮቹ ተዘምረው ለኛ ህይወት ለማስተካከያ በሚዘጋጁበት ልክ እኛ ስናንቀላፋ የተዘራብን ብዙ እሾህ አለ። ገና ያልባነን ነው ያላወቅነው ነው። እምትሰሟቸው ነገሮች በሙሉ እሾህ ናቸው። ክብረ ክህነት ላይ የሚነገሩ ካህን የለንም ጳጳስ የለንም እየተባለ የሚነገሩ ስታዩቸው ላዩን ጥሩ ይመስላሉ አይደል? ችግሩን የሚያንጸባርቁ ይመስላሉ። ችግር ይኑር አይኑር እርሱ እንዳለ ሆኖ ነገር ግን ችግሩን የምንፈታበትን መንገድ ግን ብልህነት ያስፈልገናል። ጠላት ይዘራብናል ሳናውቀው እሾህ በመካከላችን ተዘርቶብናል። በደንብ አድርገን የምንጠላ የምናስነውር ክፉ የሆነን ክርስቲያን በውጭ ሳይሆን በውስጥ የምንመስል ሰዎች ሳንሆን ቀርተን ያን ነው እሾህ የሚባል። ገበሬው ለዛ ነው መልካም መሬት ላይ ዘርቶ መልካም የዘራበት ላይ ፍሬ ያገኘበት። ጭውጡ ሶስተኛው ደግሞ ላነሳው የፈለኩት ነጥብ ምን መሰላችሁ? ገበሬው በመጀመሪያውም በሁለተኛውም በሶስተኛውም በአራተኛው መሬት ላይ ዘር ዘርቷል። ምን ማለት ነው? መሬቶቹ ይለያዩ ይሆናል እንጂ ዘሩ አይለዋወጥም። ክርስቲያኖች ቦታ ሊለውጠው የሚያስፈልገንና የሚቀየርን ክርስትና ሊኖረን አያስፈልገን። እየሰማችሁኝ ነው? በሁሉም ቦታ ክርስቲያን መሆን አለብን። ጊዜያችን የሚፈልገው ሄድን ነው። ሁሉም ቦታ ክርስቲያን መሆን፣ ሁሉም ቦታ እግዚአብሔርን በእኛ እንዲታይ ማድረግ፣ ሁሉም ቦታ እኛን አይተው እግዚአብሔርን እንዲያዩ እንዲናፍቁ ማድረግ። ይሄ የሁላችንም ኃላፊነት ነው። የሁላችንም ኃላፊነት ነው። ክርስቲያኖች ይሄን ጠንቅቀን መረዳት አለብን። እባካችሁ ይሄ መሰባሰባችን አንድነታችን ሁላችንም የምናደርገው ህብረት ለቅድስና ካልተረፈን ትርጉሙ ምንድነው? መገናኘታችን አብረን መዘመራችን ማክበራችን ከእግዚአብሔር ጋር ካላደረሰን ምንድነው ትርጉሙ? የእውነቴን እኮ ነው የምላችሁ። ግዴታ ያስፈልገናል። በቃ ግዴታ በሁሉም ቦታ ክርስቲያን ሆነ በደረቅ መሬት ላይ የማያስመስል መከራ በበዛበት ላይ ወደ ኋላ የማይል ጥቅማ ጥቅም አታሎት የማያስቀር ከምንም በላይ ደግሞ ችግር ያነሰን ይመስል ችግር የማይጨምር ክርስቲያን፣ መከራ ያነሰን ይመስል መከራ የማያበዛ ክርስቲያን አሁን ይፈልጋል። ይሄንን የምናደርገው ደግሞ ክርስቲያኖች ሆ ብለን በመዝመት አይደለም፣ ራሳችንን በማየት ነው። ቤተክርስቲያን ለውጧ፣ ቤተክርስቲያን መስተካከሏ፣ ቤተክርስቲያን የምንፈልጋትንና የምንመኛትን መስላ ማየት የምትናፍቁ የምንናፍቅ ከሆነ መስተካከሉ የሚጀምረው ከኛው። እውነቴን ነው የምላችሁ፣ ከኛ ነው መስተካከል የሚጀምረው። ከኛ ነው ለውጡ መምጣት ያለበት። ከኛ ነው ንስሐ ገብተን የእውነትም እግዚአብሔርን መበደላችንን አምነን መመለስ ያለብን። እኛ ያላመጣነውን በእኛ ውስጥ የሌለውን ለምንድን ነው ሌላ ሰው ላይ ለመትከል የምንናገረው? ቅዱስ አትናቴዎስ ዘእስክንድርያ የግብጽ ፓትርያርክ የነበረው በረከቱ ለሁላችን ትድረሰን። ምን ይላል መሰላችሁ? ባንተ ውስጥ ተጣሞ ያለውን ነገር በሌላው ሰው ቀጥ አድርገህ መትከል እንዳትፈልግ ይላል። ብዙዎቻችን የተጣመመ ሰላም፣ የተጣመመ ፍቅር፣ የተጣመመ ትህትና፣ የተጣመመ ማንነት ነው ያለ። ሰው ጋር ግን ለመትከል የምንሞክረው ቀጥ ያለ ነገር አንተ ውስጥ የሌለውን፣ አንተ ውስጥ ያልተዘራውን፣ አንተ ውስጥ ያልበቀለውን እንዲህ አይነቱን ማንነት ነው ቤተክርስቲያን ውስጥ ያለን ክርስቲያኖች የሆንን ሁላችን እውነቴን እንምላችሁ ክርስቶስን በሁሉም ቦታ መምሰል አለብን። እኛን አይተው ክርስቲያኖች መሆናችንን መሽተታችንን ከመገለጫዎቻችን ውጪ ሊያውቁ ያስፈልጋል። ይሄ ማህበር በነገራችን ላይ ዓላማውም ያው
መዝሙሩ የሚወጣው መሰባሰባችን ለ25 ዓመት በሙሉ ዘልቆ ወደፊትም ይቀጥላል የምንለው በእኛ ውስጥ ማን እንዲታይ በማሰብ እግዚአብሔር። ሌላ ምን ዓላማ አለ? ሌላ ምንም ዓላማም ሊኖረንም አይችል። ስለዚህ ክርስቲያኖች አደራ ቤተክርስቲያን ላይ የመጣውን እኛም ደረሰብን የምንለው በየተለያዩ ቦታዎች ላይ የምናሰማቸውን የክርስቲያኖችን ሰቆቃ የእውነት እንዲያበቃ የምንፈልግ ከሆነ እኛው ራሳችን መጀመሪያ መስተካከል፣ እኛው ራሳችን መጀመሪያ ለእግዚአብሔር መመቸት አለብን። እኛው ራሳችን መጀመሪያ ከእግዚአብሔር ጋር መታረቅ አለብን። ያንን ህይወትና ያንን ማንነት እንዲኖረን አምላካችን ልዑል እግዚአብሔር ይርዳን። የሰማነውን በልቡናችን ሰሌዳ ይጻፍልን። ከምንም በላይ የምንሰማው ብቻ ሳይሆን ሰምተን ለመኖር አምላካችን ይርዳን። በጎደለው በብፁዕ አባታችን በክቡራን መምህራን የሚታረም ይሁን። ወስብሐት ለእግዚአብሔር።